አልቫይራ የተባለች ልጅ ሁሌም ቢሆን ሀብታም የመሆን እቅድ ነበራት። ለዚህም ደግሞ ቀለል ያለ መንገድ የመረጠችው ልዑሉን ማግባት ነበር። ለዚህም ብላ ያላደረገችውና ያልሆነችው ነገር የለም። ሳካላቲውን ፊልሙን እስከ መጨረሻው ተከታተሉኝ። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። ሁሌም የምለቃቸው አሪፍና አዳዲስ ፊልሞች እንዳያመልጣችሁ ሰብስክራይብ ያደረጋችሁ የእኔ ቤተሰብ መሆን እንዳትረሱ። ፊልሙ ሲጀምር እንደተለመደው አልቫይራ ዛሬም በህልሟ ልዑሉን ታየዋለች። ከዛም ከእናቷና ከእህቷ ጋር አንድ ላይ በመሆን እናቷ አዲስ ያገባችው ሰው ጋር ለመኖር አንድ ላይ ተያይዘው ይሄዳሉ። ሰውየውም አግነስ የተባለች ልጅ ነበረችው። በዚህ ምክንያት አልቫይራ የእንጀራ እህት ታገኛለች። አግነስም ወደ ቤት ካስገባቻቸው በኋላ እያዘዋወረች ቤታቸውን አሳየቻቸው። እናም አንድ ሰው ታስተዋውቃቸዋለች። ይህ ልጅ አይዚክ ይባላል። ከብቶቹን ነው የሚንከባከበው። አልቫይራ አዲሱ ቤቷ ውስጥ ሆና በሩቁ የልዑሉ ቤተ መንግስት ይታያታል። ከዛም አልቫይራ ለእንጀራ እህቷ ልዑሉን ማግባት እንደምትፈልግ በግልጽ ነበር የነገረቻት። ምሽት ላይ ሁሉም ቤተሰብ ተሰብስቦ ኬክም ቀርቦ የሚጣፍጥ እራት ይበላሉ። እዚህ መሃል ኦቶ እየበላው የነበረው ምግብ ያንቀውና ይሞታል። አግነስ የምትወደውን አባቷን አጣች። አልቫይራም በተቻላት አቅም አግነስን ልታጽናናት ትሞክራለች። አግነስ ግን ውጭልኝ፣ አጨቅጭቅኝ እያለች አልቫይራን ሁሌ ነበር የምታባራት። እናም የእሷን ሐዘን ማንም የተረዳት ያለ አይመስላትም ነበር። ሰውየው እችኛዋን ሴት ያገባት ገንዘብ አላት ብሎ አስቦ እንደነበረም ትነግራታለች። እናም አልቫይራ እየሮጠች ለእናቷ ሰውየው ደሃ እንደሆነ ልትነግራት ትሄዳለች። ሰውየውም በጣም ብዙ ዕዳ ጥሎባቸው ስለሞተ ጠበቆቹ ይመጡና ገንዘቡን አምጪ ብለው የአልቫይራን እናት ያስጨንቋታል። እሷም ሰውየው እስኪቀበር እንኳን አልጠበቀችም። ተቻላት አቅም የተለያዩ የሰውየውን ንብረቶች አንድ በአንድ መሸጥ ትጀምራለች ዕዳዎቹን ለመክፈል። ጠበቆቹም እንደሄዱ ነበረ። ሪቤካ የጠበቀችው ህይወት እንደዚህ ስላልነበር በጣም ተናዳ መሬት ላይ ራሷን ስታ ትወድቃለች። አልቫይራም እናቷን ለማባበልና ለመጽናናት እየሞከረች ነው። አታስቢ እማዬ፣ የሆነ ከዚህ የምንወጣበት መንገድ አናጣም ትላታለች። ምን ይታወቃል፣ ልዑሉን ካገባሁት እኮ ህይወታችን ይቀየራል እያለቻት ነው። ሪቤካ ልጇ ለልዑሉ በጣም አስቀያሚ እንደሆነች ታውቃለች። አልቫይራ ግን ልዑሉን አገባለሁ ብላ ቆርጣ ተነስታለች። አግነስም ትሄድና የሞተ አባቷ ሬሳ አጠገብ መጸለይ ትጀምራለች። አምላኬ ሆይ የተሻለ ህይወት ስጠኝ እያለች ፈጣሪዋን ትማጸናለች። ዙም አልቆየም፣ ፈጣሪም ጸሎቷን የሰማ ይመስላል። ልዑሉ ቤተ መንግስት ውስጥ ያዘጋጀው ትልቅ ፕሮግራም ስለነበረ እዛ ፕሮግራም ላይ ሙሉ ቤተሰቡ ይጠራል። ልዑሉ ይህንን ፕሮግራም ያዘጋጀው ለራሱ ሚስት የምትሆነው ሴት ለመምረጥ ነበር። አልቫይራም ጥሪውን ከተቀበለች በኋላ ከተማው ውስጥ አለ የተባለ ሐኪም ጋር ትሄዳለች። ሐኪሙም ጥርሶች ላይ ያለውን ብረት ካወለቅንና ፊትሽ ላይ ያለውን ጸጉር ካነሳን በጣም ቆንጆ ትሆኛለሽ ይላታል። እናም ጥሪው ላይ ከሚገኙ ሴቶች በላይ ደምቀሽ መታየት አይከብድሽም ብሎ እስ እንዲላት ለማድረግ ይሞክራል። እናቷም ሁሉም ነገር እንዳልከው የሚሆን ከሆነና ቆንጆ የምትሆን ከሆነ አንተ የጠየቅከውን እጥፉን እከፍልሃለሁ አለችው። እንደተባለው ጥርሷ ላይ ያለው ብረት ወለቀላት። አፍንጫዋ ትንሽ ጠፍጠፍ ያለ ስለነበር አፍንጫዋን ቀጥ ለማድረግ ሰርጀሪ መሰራት ይጀምራል። እናም ለተወሰነ ጊዜ አፍንጫዋ ቀጥ ብሎ እንዲቆይ አፍንጫዋ ላይ ብረት ይደረግላታል። ሁሉም ሴቶች ለፕሮግራሙ ዳንስ እየተለማመዱ ስለነበር አብዛኛው ሴቶች ትምህርት ቤት ገብተዋል። አልቫይራም እዚህ ትምህርት ቤት ተመዝግባለች። እዚህ ፕሮግራም ላይ በደንብ ዳንስ የሚችሉና ቆንጆ ሴቶች ተመርጠው የሚዘጋጀው ፓርቲ ላይ የመክፈቻ ዳንስ እንዲያቀርቡ እድሉ ይሰጣቸዋል። ይህም በልዑሉ ለመታየት በጣም ትልቅ እድል የሚፈጥር አጋጣሚ ነው። አልቫይራ የመክፈቻ ዳንሱ ላይ ለመሳተፍ በጣም ጓግታለች። ዳንስ አስተማሪያቸውም አልቫይራ አፍንጫ ላይ ያለውን ብረት ትመለከትና ወደ ኋላ እንድትሄድ አረገቻት። አልቫይራ የመጨረሻው መደዳ ላይ ስትሄድ በጣም ነበር የከፋት። እናም ራሷን ያገኘችው ከአስቀያሚዎቹ መደዳ ነበር። እራት ሰዓት ላይም አልቫይራ እንዳትወፍር ተብሎ እናቷ የምታቀርብላት የተወሰኑ ምግቦችን ነበር። አግነስም ስለ አባቷ የቀብር ሁኔታ ታነሳለች። የአግነስ እንጀራ እናት ሪቤካም አሁን የአባትሽን የቀብር ስነስርዓት ለማስፈጸም ጊዜ የለኝም፣ የንጉሱ ፕሮግራም ይለፍና ከዛ በኋላ አባትሽ ይቀበራል አለቻት። አሁን ትኩረቴ ልጄ ላይ ነው፣ ልጄን ለልዑሉ መዳር ነው የምፈልገው ትላታለች። አንቺም ብትሆኚ አሁን እጃችን ላይ ያለው ገንዘብ በጣም ትንሽ ስለሆነ ልብሶችሽን ከእህቶችሽ ጋር እየተጋራሽ ልበሺ ትላለች። ይህም የእንጀራ እናቷ ንግግር አግነስን በጣም ነበር ያናደዳት።
ራቷንም ሳትበላ በጣም ተናዳ ከጠረጴዛው ላይ ትነሳለች። ዳንስ አስተማሪዋ ሴቶቹ ለንጉሱ እንዴት የክብር ሰላምታ ማቅረብ እንዳለባቸው እያስተማረቻቸው ነው። እናም ቀጥ ብለው መራመድ እንዲችሉ ሁሉንም ሴቶች ጭንቅላታቸው ላይ መጽሐፍ አድርጋ ደረጃውን ታመላልሳቸዋለች። በስተመጨረሻም ዲው ላይ የመክፈቻ ዳንስ የሚያቀርቡት ሴቶች ይመረጣሉ። ሁሉም አለሁበት ተብሎ የተለጠፈው ስም ላይ ስሙን ለማግኘት ይሯሯጣል። አልቫይራ በጣም በሚያሳዝን ሁኔታ የራሷን ስም ያገኘችው ከሁሉም ስም መጨረሻ ነበር። እንደዛም ሆኖ ግን የተሰጣትን እድል በአግባቡ ለመጠቀም ወስናለች። እናም በጣም ደስተኛ ነበረች። አስተማሪዋም በተቻላት አቅም ዳንሱን ለተማሪዎቹ በደንብ እያሳየቻቸው ነበር። የመጀመሪያውን ዙር ካሳየች በኋላ ደግሞ የሚያሳየኝ ማን ነው ብላ ትጠይቃለች። አልቫይራም እኔ ያሳያለሁ ትልና እጇን ታወጣለች። የዳንስ አስተማሪዋም በአልቫይራ ኮንፊደንስ በጣም ነበር የተገረመችው። የሚገርም ሁኔታ አልቫይራ ምንም ሳትሳሳት ዳንሱን ደግማ ደነሰች። አስተማሪዋም ጥሩ ችሎታ አለሽ፣ ነገር ግን መልክሽ በጣም አስቀያሚ ነው ትላታለች። እዚህ ግሩፕ ላይ የተካተተችውም ችሎታ ስላላት ሳይሆን እናቷ ጠቅም ያለ ገንዘብ ለአስተማሪዋ ስለሰጠቻት ብቻ ነው። አልቫይራም እንባዋ ቢመጣም አላለቀሰችም። ዋጥ አርጋ ነበረችን ሰዓት ያሳለፈችው። እዛም አስተማሪዋ አግነስ እንድትጨፍር ታደርጋለች። ምሽት ላይ አልቫይራ ለፕሮግራሙ የምትለብሰው ልብስ ይመጣል። ነገር ግን ልብሱ በጣም ጠባታል። አሁንም አልከሳችም። ያልከሳችበት ምክንያት ደግሞ ሌሊት ተደብቃ ጣፋጭ ነገሮችን ትበላለች። አልቫይራም በነገሮች በጠቅላላ ተሟራ የዳንስ ትምህርት ቤቱ ኃላፊ ጋር ትሄድና ማልቀስ ትጀምራለች። እናም አፍንጫዋ ላይ ያለውንም ብረት አውልቃ የአፍንጫዋን ቁስል አሳየቻት። ተማሪዋም አንቺ በጣም ጠንካራ ሰው ነሽ፣ ተስፋ እንዳትቆርጪ ትላታለች። እናም አንድ ትንሽዬ ነገር ስጦታ ሰጠቻት። አልቫይራም ከታናሽ እህቷ ከአልማ ጋር አንድ ላይ በመሆን ወደ መዝናኛ ይሄዳሉ። አልቫይራም አስተማሪዋ የሰጠቻትን ስጦታ ለእህቷ ታሳያታለች። ተማሪዋ ለአልቫይራ የሰጠቻት ስጦታ የትል እንቁላል ነው። እናም ይህንን እንቁላል ከዋጥሽው ውስጥሽ ይፈለፈልና አንቺ የምትበይው ምግብ እሱም ይበላል፣ በዚህ ምክንያት አትወፍሪም ብላት ነበር። አልቫይራም ለእናቷ ሳትናገር እንቁላሉን ለማወጥ ወስናለች። እናም በአንዴ ይህንን ውፍረት እቀንሳለሁ ብላን ያለችው። ከዛም ንጉሱንም አገባዋለሁ ብላ እያለመች ነበር። ሁሉንም ካገባሁት በኋላ መድኃኒት ወስጄ ይህንን ነገር ከውስጥ ያወጣዋለሁ እያለች ነው። አልማም አልቫይራ እያረገችው ያለው ነገር ትክክል እንዳልሆነ በተለያየ አጋጣሚ ልትነግራት ትሞክራለች። በዚህም ምክንያት በእነዚህ ሁለት እህትማማቾች መሃል ጭቅጭቅ ይነሳል። አልቫይራ እንዴትም ብላ እህቷ እንዳትውጠው ልታረጋት ብትሞክርም እሷ ግን አልሰማ ብላ እንቁላሉን ትውጠዋለች። በዚህም አጋጣሚ እዛው ጫካ ውስጥ እንዳሉ አንዲት ወፍ መሬት ላይ ትወድቃለች። አልቫይራም ወፏ ወደ ወደቀችበት ቦታ ስትሄድ ልዑሉን ተመለከተችው። ልዑሉ አደን ላይ ነበር። ልዑሉ ጓደኞችም አልቫይራን ሲመለከቷት እሷ ላይ መቀለድ ይጀምራሉ። ለዚች አይነት አስቀያሚ ሴት አይተህ ታውቃለህ መባባል ይጀምራሉ። አልቫይራም በጣም ተሸማቃ ትሮጣለች። ነገር ግን ተደብቃ አሁንም ልዑሉን በሩቁ እየተመለከተችው ነበር። ምክንያቱም አልቫይራ ልዑሉን በጣም ነው የምትወደው። ምሽት ላይ አልቫይራ ወደ ከብቶች ማደሪያ ስትሄድ አግነስን ከብቶች ማደሪያ ውስጥ አገኘቻት። አግነስ ከብቶቹን ከሚንከባከበው አይዚክ ከሚባለው ልጅ ጋር ጥሩ ጊዜ እያሳለፈች ነበር። አልቫይራም ያየችውን ነገር ለእናቷ ትናገራለች። አግነስ እንጀራ እናትም የተፈጠረውን ነገር ስታውቅ ልጁን ከሰራተኝነት ታባረረውና አግነስን ሰራተኛ ልታረጋት ትወስናለች። አልቫይራ አሁን ምንም ነገር ብትበላ ስለማትወፍር እንደፈለገች የፈለገችውን አይነት ጣፋጭ ነገር ትበላለች። ከ3 ቀንም በኋላ በስተመጨረሻም ቤተ መንግስት ውስጥ የሚዘጋጀው ዝግጅት ቀን ይደርሳል። የአልቫይራ የአፍንጫ ቁስል በስተመጨረሻም ይደርቃል። አልቫይራም በጣም በሚገርም ሁኔታ ከስታ ነበረ። ቤት ውስጥ ያሉት ሰራተኞች እንዳለ ስለተባረሩ አግነስ ብቻዋን የቤቱን ስራ በመስራት ላይ ነው የምትገኘው። ይገርማችሁ ነገር አልቫይራ ለቁንጅና ብላ የምታረጋቸው ነገሮች እዚህ ላይ አላበቃም። አልቫይራ የአይኗ ሽፋሽፍት በጣም ትንንሽ ስለነበሩ በሰርጀሪ ትልልቅ ሽፋሽፍት ይደረግላታል። የሰርጀሪ የተሰራበት ቁስል አልቫይራን በጣም እያመማት ነበር። ነገር ግን ልዑሉን ለማግባት ምንም ነገር ታረጋለች። ውስጧ ያለው ትል አሁን በጣም አድጓል። እናም ምግብ አምጪ እያለ በጣም እያስቸገራት ነው። የሚቀጥለው የዳንስ ልምምድ ላይ አግነስ መሪ ሆና ዳንሱን መደነስ እንደማትችል የዳንስ አስተማሪዋ ይነገራታል። በዚህም በጣም ነበረ የዳንስ መምህሯ የተናደደችው። የትየዋም ከሌሎቹ የተሻለ ታለንት ስለነበራት ሳትወድ በግዷ አልቫይራን መረጠቻት። አንድ ቀን ምሽት እንደተለመደው አልቫይራ ገላዋን እየታጠበች እያለ አግነስ
ፓስታ እያጎረሰቻት ነው። ዛም አግነስ የአልቫይራን ጸጉር ትመለከትና ጸጉርሽ ምን ሆኗል? ጸጉርሽ እኮ በጣም እየተነቃቀለ ነው ብላ ትነግራታለች። እግሯ ሊነቃቀል የቻለው የምትመገበውን ምግብ በጠቅላላ ውስጧ ያለው ትል ቀድሞ እየበላ ስለሆነ ነበር። ሬቤካም ልጇ ለፕሮግራሙ የምትለብሰው ውድ ቀሚስ ማሰራት ስለፈለገች ልብስ ሰፊ ቤታቸው ትጠራለች። አልቫይራም አግነስ እያገዘቻት ይሄንን ቀሚስ ትለካዋለች። ልብስ ሰፊውም አግነስን እንደተመለከታት ነበር የወደዳት። እሷ ግን ገፍተር ታደርገዋለች። ስላልፈለገችው ሰውየው በጣም እንዲፈልጋት አደረገችው። ልብስ ሰፊውም አልቫይራ በጣም ብዙ ጸጉር እየተነቃቀለባት ስለሆነ ዊግ እንድታረግ ዊግ አምጥቶ ጸጉሯ ላይ ቁጭ ያደርጋል። ሌሊት ላይ አልቫይራ እንደተለመደው እርቧት ከሁሉም የተራረፈውን ሰብስባ ትበላለች። አግነስም የድሮ የእናቷን ቀሚስ ከሳጥን ውስጥ ጣውጣና ፕሮግራሙ ላይ እሱን ለብሳ ለመሄድ ልብሱን እያዘጋጀች ነበር። አልቫይራም ይህንን ተመልክታ በጣም ተናዳ አግነስ ፕሮግራሙ ላይ እንድትሄድ ስላልፈለገች ቀሚሱን ቀዳደደችባት። አግነስም በጣም ተናዳና ተማራ ያልተቀበረው የአባቷ ሬሳ ጋር ትሄድና እያለቀሰች በዛው እንቅልፍ ይወስዳታል። ከዛም እናቷን በህልሟ ታያታለች። እናቷም ምንም አታስቢ፣ እኔ የሚያምር ቀሚስ አሰራልሻለሁ አለቻት። አግነስ ከእንቅልፏ ስትነሳ ያየችውን ማመን አልቻለችም። የሚያምር ቀሚስና ጫማ ተሰርቶላታል። ነገር ግን ከሌሊቱ 6 ሰዓት በፊት ወደ ቤት መመለስ አለባት። ሁሉም ወደ ድግሱ ለመሄድ እየተዘጋጁ ነው። አልቫይራ የቁንጅናዋ ነገር እንደ በፊቱ አያሳስባትም። ቆንጆ ሆኛለሁ ብላ ነው የምታስበው። ያሳሰባት አግነስ መሄዷ ነበረ። አግነስም አትሄድም። በዚህም በጣም ተደስታለች። አልቫይራም ከእናቷ ጋር አንድ ላይ በመሆን ወደ ልዑሉ ቤተ መንግስት ይሄዳሉ። አልቫይራም ሁሉም ሲመለከታት ምንም እንከን የሚወጣላት ልጅ አይደለችም። ልቅም ያለች ቆንጆ ናት። እዛ ላይ ላሉት እንግዶች አልቫይራ ራሷን ካስተዋወቀች በኋላ የዳንስ ፕሮግራሟን ለማቅረብ መዘጋጀት ትጀምራለች። አልቫይራ በጣም በሚገርም ሁኔታ ተዘጋጀችበትን ዳንስ ለመጡት እንግዶች ታቀርባለች። እናም ሁሉም ነበር በችሎታዋ የተደመመው። ዳንሷንም ካቀረበች በኋላ ልብሷን ትቀይርና ወደ እንግዶቹ ትቀላቀላለች። ሬቤካም በጣም ተደስታ አልቫይራን በጣም ብዙ ወንዶች ይፈልጉሻል፣ እናም ከአንቺ ጋር ለመደነስ ጥያቄ እያቀረቡ ነው አለቻት። ከዛም ልዑሉ አብሯት የሚጨፍረውን ሴት ለመምረጥ ይወጣል። እናም ሁሉም ሴቶች ተደርድረው ስለነበር ሁሉንም ሴቶች እየተመለከተ ወደ አልቫይራ እየመጣ ነው። ልዑሉም ወደ አልቫይራ ይመጣና አብረሽ እንደንሺ ብሎ ይጠይቃታል። እሷም በጣም ነበር የተደናገጠችው። በጣም ከምትወደውና ሁሌም ከምታልመው ሰው ጋር አብራ መጨፈር መቻሏ ለሷ ትልቅ ነገር ነው። ብዙም ሳይቆይ አንዲት ቆንጆዬ ልጅ ትመጣና የልዑሉን ቀልብ ደግሞ ትገዛለች። ልዑሉም አልቫይራን ይተዋትና ከዚች ሴት ጋር አብሮ መደነስ ይጀምራል። እችም ሴት ሰማያዊ ቀሚስ ነበር የለበሰችው። እናም ፊቷን እንዳይታይ ደግሞ ፊቷን ሸፍነዋለች። አልቫይራ ልዑሉ እሷን ትቶ ወደ ሌላኛዋ ሴት መሄዱን ስትመለከት በጣም ነበር የተናደደችው። ውስጧ ያለው ትልም በጣም እያደገ እየመጣ ስለሆነ ምንም ጥሩ ስሜት እየተሰማት አልነበረም። በዚህም ምክንያት ሩጣ ሄዳ ትደበቃለች። እናቷም ተከትላት ትሄድና አልቫይራ ልታጽናና ትሞክራለች። አልቫይራም እየደጋገመች ለእናቷ ልሞት ነው እያለቻት ነበር። ሬቤካም ልዑሉ ጥሏት ስለሄደ እንደዚህ የምትሆን ስለመሰላት ራስሽን ሰብሰብ አድርጊ፣ ምክንያቱም ሌላ በጣም ብዙ ሀብታም ወንዶች አንቺን ማግባት የሚፈልጉ አሉ ትላታለች። ከዛም እንዴት መብላ አልቫይራ ወደ አዳራሹ ተመልሳ ትሄድና ከተለያዩ ሀብታም ሰዎች ጋር መጨፈር ትጀምራለች። ነገር ግን አይኗ ያለው ልዑሉ ላይ ነው። በስተመጨረሻም አልቫይራ ፊቷን ሸፍና የመጣችው ሴት አግነስ እንደሆነች ፊቷን ታየዋለች። አግነስም ማንነቷ እንደታወቀ ስትረዳ ፈጠን ብላ እየሮጠች ቤተ መንግስቱን ለቃ ትሄዳለች። አግነስ እየሮጠች ቤተ መንግስቱን ለቃ በምትሄድበት ሰዓት አንድ እግር ጫማዋን ጥላ ነበር የሄደችው። ሁሉም በጣም በሚያሳዝን ሁኔታ እሷን ሳይዛት አንድ እግር ጫማዋን ይዞ ይመለሳል። ሁሉም ጫማውን ከፍ አድርጎ የዚህን ጫማ ባለቤት ፈልጌ አግኝቼ አገባታለሁ ይላል። አልቫይራም ወደ ቤት ከደረሰች በኋላ በጣም ተናዳ ልዑሉን ቀማሽኝ ብላ አግነስን እገልሻለሁ ብላ ማስፈራራት ትጀምራለች። እናም የጫማውን አንድ እግር ስጭኝ አለቻት። እነዚህ ሁለት እህትማማቾች መሃል በጣም ትልቅ ድብድብ ይነሳል። በስተመጨረሻም አልቫይራ ጫማውን ተቀበለቻት። እናትየውም የተፈጠረውን ነገር ሰማች።
እናትየው ፕሮግራም ላይ የተዋወቀችውን አንድ ባለሀብት ቤቷ ይዛ ስለመጣች አትበጥብጡኝ ብላ ነበረ ነገሩን ችላ ብላ ያሳለፈችው። አልቫይራም የጫማውን አንድ እግር ቀበለቻት። በኋላ ጫማውን ለማድረግ ትሞክራለች። ጫማው ግን ለሷ እግር በጣም ትንሽ ነው። አልቫይራ አሁንም እንደዛ ሆኖ ምንም ሰላም ማግኘት አልቻለችም። እንደዚህ ረጅም እግር ይዛ አሁንም ልዑሉ የሷ ሊሆን እንደማይችል ስታረጋግጥ እግሯን ለመቁረጥ ትወስናለች። አልቫይራም ልቅ ቢላ ትይዝና እግሯን ከጫማው ጋር አንድ ላይ መለካት ጀመረች። ዛም እግሯን ቆረጠችው። አልቫይራ ስትጮህ አልማ ምን ተፈጠረ ብላ ትመጣለች። እናቷም ከአዲሱ አፍቃሪዋ ጋር አንድ ላይ ምን እንደተፈጠረ ለማወቅ ወደ አልቫይራ ክፍል መጣች። ሰውየው አልቫይራ እግሯን ቆርጣ በጣም ብዙ ደም እየፈሰሳት እንደሆነ ሲመለከት ራሱን ስቶ ይወድቃል። የአልቫይራ እናትም ለአልቫይራ መድኃኒት ከሰጠቻት በኋላ የተሳሳተ እግሯን እንደቆረጠች ተመለከተች። ልዑሉ የያዘው የቀኝ እግሯን ጫማ ነው። እዚህ እሱ የሚያስለካሽ ቀኝ እግርሽን ነው፣ አንቺ ግን የቆረጥሽው ግራ እግርሽን ነው አለቻት። አልማ እናቷን ለማስቆም ብትሞክርም አልቻለችም። እናትየውም አልማ ልዑሉን እንድታገባ በጣም ነው የምትፈልገው። የዛን ቀን ምሽት አልቫይራ በጣም የሚገርም ህልም ታያለች። ልዑሉ መቶ ጫማውን ይለካላትና አንቺ የኔ እጮኛ ነሽ ሲላት ትመለከታለች። ከእንቅልፏ ስትነቃ ግን የተመለከተችው ነገር በጣም ነው የሚያስደነግጠው። ሁለቱም እግሮቿ ተቆርጠዋል። ልዑሉ በየቤቱ እየሄደ ጫማ እያስለካ ስለነበር አልቫይራም ጫማውን ለመለካት እየተጎተተችም ቢሆን ትወጣለች። ግንስም አልቫይራን ተመለከተቻትና ምንም ነገር ሳትል ልዑሉን እኔ ነኝ ያቺ ሴት ብላ ለማለት ወደ ውጭ ወጣች። አልቫይራ በጣም በሚያሳዝን ሁኔታ የኔ ባል ይሆናል ያለችው ሰው የእንጀራ እህቷን ያገባል። አልቫይራ ለልዑሉ ቆንጆ ሆኖ ለመታየት ያላደረገችውና ያልሆነችው ነገር አልነበረም። ነገር ግን ራሷንና ማንነቷን ነበር ያሳጣት። አልማም እህቷን ከመሬት ላይ ካነሳቻት በኋላ አሁን መጀመሪያ ማድረግ ያለብን ነገር ውስጥሽ ያለውን ትል ማስወጣት ነው አለቻት። ዛም መድኃኒት ትሰጣትና አልቫይራ ማስመለስ ትጀምራለች። በመጨረሻም ያ እንቁላል ሆኖ የዋጠችው ነገር ትል ሆኖ በጣም ትልቅ ነገር ከአፏ ይወጣል። ነገርየውን ከእቷ አፍ ውስጥ እየጎተተች ባወጣችው ቁጥር በጣም ፍርሃቷና ድንጋጤዋ እየጨመረ እየመጣ ነበር። በስተመጨረሻም አልማ ከእናቷ መኝታ ቤት የተለያዩ ጌጣጌጦች ትሰርቅና ከእህቷ ከአልቫይራ ጋር ከቤት ይጠፋሉ። አግነስም ልዑሉን ታገባና ሞተው አባቷን በስነስርዓትና በክብር ትቀብረዋለች። እናም የአባቷንም ቤት ከእንጀራ እናቷ ትወስድባታለች። እናም በደስታና በፍቅር ከልዑሉ ጋር መኖር ጀመረች። የዚህ ፊልም ታሪክ እዚህ ላይ ያበቃል። ዛሬ የድምፅ ችግር ካለው በጣም ይቅርታ ለማለት እፈልጋለሁ። ምክንያቱም በጣም ኃይለኛ ጉንፋን ይዞኛል። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው ቻው።